ማሰብ ስትችል ትዳር እንደያዘም እያወቀች የዘንድሮ ሰው ቆይ ግን ባለ ትዳር ላይ ነው እንዴ መንጠልጠል የሚወደው? ወይ ጉድ! እኔ እኮ የሚገርመኝ ይሄ ነው። ወይ ጉድ! የሰይድና የአዩ ነገር መስሎ ብቻ ነበር። ይሄው ጭራሽ ደግሞ በድጋሚ የኔዋ ባለ ትዳር የሆነ ሰው ላይ እንግዲህ የመጣችው እየተንጠለጠለች ያለችው ያርግልሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ተመልካቾቼ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ እንደሚታወቀው ዛሬ ለየትም ያለ ነገር አይደለም። እንደምታውቁት ወሸና አይታችሁታል። ጭራሹኑ ከኔ ውጪ ሁለተኛ ሚስት ሊያገባ እየሞከረ ነው ማለት ነው። ያው መቼስ የጓደኛው ጣፋንታ እሱንም ሊደርሰው ነው። እንግዲህ እንዳያችሁት ሰይድም ጭራሻውን ሶስተኛ እንዳልኩት እንደውም ስለ ሰይድ ሶስተኛ ነኝ የማስደገመው ብዬ ተናግሬ ነበር። ያው እንደገና እኔ እንግዲህ ስለ ሰይድ ሳወራ ባለቤቴ በዚህ በኩል ከጀርባዬ ሁለተኛ ሚስት ሊያገባ ነው ማለት ነው። እና በጣም ይገርማል። በጣም ገርሞኛል። ተደስቻለሁ። እንደው ያርግልህ ነው ብለው ያርግልህ። በጣም ቆንጆ ሚስት ነች፣ ታምራለች። እኔ እንደ ሱመያ አታግባ ምናምን ምን መስሎ ነው? አግባ እንዴ! እንደው ደስ ይለኛል። እንደውም ይኸውልህ ስለተጣላን እንጂ እኔ ነበርኩ ሁለተኛ ሚስት ምድረ። በቀደም የሰራሁትን ቪዲዮ አይተኸው ከሆነ ይሄ መልእክት ላንተ ነው። እሺ ሰይድ ሶስተኛ ሚስት ትሆነ ብዬ ቆንጆ የቤት ልጅ የተቆነጠጠች ተቆንጥጣ ያደገች ቆንጆ የሆነች ልጅ አምጥቼልሃለሁ ኢቿትና አግባት እንዳላልኩኝ እንደገና ያው ሰይድ እንዳያችሁት ምንም በሚስቶቹና በልጆቹ ሊደራደር አልቻለም ማለት ነው። እና እንዳያችሁት ሰይድ እንግዲህ ያው በሚስቶቹ እና በልጆቹ ሊደራደር አልቻለም እና በቃ እንዳያችሁት ያው በጥፊ ተመትቻለሁ ማለት ነው። እንግዲህ አሁን ፊቴ ግሏል በጣም ያው አሁን በቃ ምን ማድረግ እንዳለብኝ አላውቅም። እና ፊቴን ሆነ የሚያጸዳልኝን ነገር መሞከር አለብኝ። በጣም ምትበስቶብኛል። ባለቤቴ ይመታኛል፣ አዩት መታኛለች፣ ሰይድ ይመታኛል። እንግዲህ አሁን ምን ማድረግ እንዳለብኝ አላውቅም። ግን ሶስቱንም የእጃቸውን እንደምሰጣቸው አልጠራጠርም። ሶስታቸውንም እቀጣቸዋለሁ ማለት ነው። እና በዚሁ ሰይድ እንግዲህ ሶስተኛ ሚስት የማግባት አላማ እያለው እኔ ቆንጆ የቤት ልጅ ተቆንጥጣ ያደገች በቃ ምን ልበላችሁ ያቺን ውብ ይዤለት እቺ ሚስት ትሆን እቺ ነች አግባት ብለው እንደዛ በጥፊ መጥቶም ሄዷል። ምንም አልተስማማም፣ ሊስማማ አልቻለም ማለት ነው። ግን ከዛ በኋላ እንደሚስማማ ሰምቼ ነበር ከሌላ ሰው ማለት ነው። እና እስማማለሁ፣ እንደውም አገባታለሁ ከዚች እብድ እኔ እቺን አልፈልጋትም አዩን አልፈልጋትም ብሎ ሲያወራ ለሌላ ሰው ሰምቼው ነበር። እና ሶስተኛ ሚስት ይፈልጋል። ግን ቤዛ ትሁን ትላንትና በቀደም ያያችኋት ልጅ ትሁን እሷ ያው ማለት ከኔ ጋር አብራ ለሰይድ ሶስተኛ ሚስት ሆናለች ብዬ ያሳየኋት ልጅ ትሁን ከነሱ ሁለቱ እንግዲህ ምርጫ ላይ ነው ያለው፣ እያሰበበት ነው ማለት ነው። እና እንዳያችሁት ያው የሱም ብቻ ሳይሆን ጭራሽ ብሎ እንግዲህ ባለቤቴም ሁለተኛ ሚስት ሊያገባ ነው ማለት ነው። እኔ ስለተናደድኩበት እንጂ እኔ ራሴ እንደምድረው ቃል ገብቼለት ነበር። ያው መቼስ ግን ገና ነው እንዲህ በዚህ ያህል ፍጥነት እድራዋለሁ ብዬ አላሰብኩም። ምክንያቱም ያው ትንሽ እንቆያለን ብዬ ነበር ያሰብኩት። እሱ ስላልተስማማ እንግዲህ እኔ ስላናደድኩት ሁለተኛ ሚስት ሊያገባ ነው ማለት ነው። እንደውም ደስ ይለኛል፣ ደስ እያለኝ ነው ምድር። እኔ እንደ ሱመያ ላታግባ ምናምን እያልኩ ከዚህና ከዚህ እኔ ቁጭ ብዬ ሪያክሽን አልሰራም። እንደውም ደስ ይለኛል፣ ደስ እያለኝ እኔ ራሴ ቆሜ እያጨበጨብኩ እድርሃለሁ ማለት ነው። እና እንግዲህ ያው ውድ ተመልካቾቼ እንግዲህ ያው ምንም ማድረግ አልችልም። ያው እንግዲህ ያው ከልጅቷ ጋር እንደምትስማሙ ተስፋ አደርጋለሁ። ልጅቷ ተስማምታ አንተም ከሷ ጋር ተግባብታችሁ እንግዲህ ምንም ልል አልችልም። በቃ ለሰርጋችሁ ለትዳር ያብቃችሁ። ዋናው እናንተ እኔን ከጠራችሁኝ በደስታችሁ ላይ እንድገኝ የደስታችሁ ተካፋይ እንድሆን የምትፈልጉ ከሆነ ሰርጋችሁን በደስታ እንድትጠሩኝ እላችኋለሁ። በዚሁ ያው ሰው እንግዲህ ጥሩን ብሎ ለሰው ልጅ አይናገርም እና በቃ የደስታችሁ ተካፋይ አርጉኝ። እንዳልኳችሁ ሰው እንግዲህ ለሰርጉ ጥሩኝ ብሎ አይናገርም። እኔ እንግዲህ ያው በሰርጋችሁ ላይ የመገኘት ጉጉት ስላደረብኝ ሰርጋችሁንም በዚሁ እንድትጠሩኝ እላችኋለሁ። እና እንግዲህ ወይ ቢስሚላ እንግዲህ በእርጎ ነበር የምታውቁኝ። ያው ዛሬም እርጎ ይዤ መጥቻለሁ ማለት ነው። እና ይኸውና እርጎዬ ሁሌ ጨጎሬ ሲቃጠል ነበር የምጠጣው። አሁን ግን ደስ እያለኝ በፊትም ነበር የጨጓራ ማቀዝቀዣ ስናደድ ጨጓራዬ ስለሚነሳብኝ ማቀዝቀዣ ነው ብዬ ነበር የምጠቀመው።
አሁንስ ለምንድን ነው በቃ የደስታ ጨጓራ ማቀዝቀዣ ብየዋለሁ። እኔ በቃ ስደሰት ጨጓራዬንም የሚያቀዘቅዝልኝ ጨጓራዬ ውስጥ ጨጓራ ስለማይቀዘቅዝ በቃ ይሄንንም ጠጥቼበት እንዲቀዘቅዝልኝ ነው። ቢስሚላህ ብያለሁ። ቢስሚላህ ወለው ላክር ያው መጀመሪያ ላይ ቢስሚላህ ስላላልኩ ነው። ያው ትንሽ ሀሳብ ላይ ጭንቀት ላይ ስላለው ነውና ማቀዝቀዣ አድርጌዋለሁ። የደስታ ጨጓራ ማቀዝቀዣ ነው ማለት ነው ይሄ። ሰውም ሲደሰት እኔ ብዙ ጊዜ አይታችሁኝ ከሆነ ሰይድ በቀደም በሰራው ቪዲዮ ላይ በጣም ተቃጥዬ በጣም ተናድጄ፣ ያው እሱ አልሰራውም እኔ እሱ እንዳለ አላወኩም። ነገር ግን ጭራሽ ቪዲዮ አስቀምጦ እርጎ እንደዛ ዝርክርክ ብሎ አፌ ላይ ምንም ነገር እሱን እንኳን ነው አልቆረጠው፣ ባለቤቴ እንኳን አልቆረጠው። ስለዚህ እንደውም አሁን ማን አባቱ ይጠርግልኛል። እና ደግሞ የሚገርማችሁ የማን መሰላችሁ? ወይ እስኪ አንዴ ትንሽ እርጎ ይልጠጣና የማን መሰላችሁ ደግሞ የሚገርመው እቺ የፊል ምላስ በልታ ነው የመጣችው ብላ አብራ እንዲህ እንትን የምትለው ተወረገረግሽ እኮ እንዴ! የጠሩሽ እኮ ሊያማክሩሽ እንጂ ይሁን እንዴ የተሽኮረመምሽ ምናምን እንድታወሪያቸው እኮ አይደለም። ደግሞ እኮ ስትገርም እንዴ እንደሚያረጋት እቺ አመዳ ጭራሹ እሱ ፊት ለፊት ቆመሽ ነው እንደዚህ የምትሆኚው የምትሽኮረመም ልታወሪ የምትፈልጊው ምንድን ነሽ አንቺ? ይሄን ያህል እንዴ ሆቾ ጉድ ና በቃ በጣም ተሽኮረመመች ምናምን አለ አይደል? ትንሽ እንኳን ሰው እኮ አይ ከሷ ጋር ታረቅ፣ ከሷ ጋር ለመታረቅ ሞክር፣ ከሷ ጋር እርቅ ፍጠርና አንድ ላይ ሁኑ ብላ እንኳን ማሰብ ትችል ነበር። ምክንያቱም ትዳር እንደያዘ ታውቃለች፣ ባለ ትዳር እንደሆነ ታውቃለች እና ትዳር እንደያዘ ታውቃለች። እረፍ፣ አይሆንም እንደዚህ አይነት ነገር። በመጀመሪያ ከሚስት ጋር ታረቁና የሚሆነውን ነገር ወስኑ። እኔ እንደዚህ አይነት ነገር አልፈልግም፣ ትዳራችሁ መናድ አልፈልግም ብላ ማሰብ ስትችል ትዳር እንደያዘም እያወቀች የዘንድሮ ሰው ቆይ ግን ባለ ትዳር ላይ ነው እንዴ እንጠልጠል የሚወደው? ወይ ጉድ! እኔ እኮ የሚገርመኝ ይሄ ነው። ወይ ጉድ! የሰይድና የአዩ ነገር መስሎ ብቻ ነበር። ይሄው ጭራሽ ደግሞ በድጋሚ የኔዋ ባለ ትዳር የሆነ ሰው ላይ ነው እንግዲህ የመጣችው እየተንጠለጠለች ያለችው። ያርግልሽ፣ ያግባሽ፣ እንኳን ደስ ያለሽ። ሰርጋችሁን ጥሩኝ። እኔ እንደው ቆንጆ የምትፈልጉትን ነገር ያዙብኝ። ጥሩ ነገር፣ ቆንጆ ነገር ይዤላችሁ እመጣለሁ። እንዴ እንኳን ደስ ያላችሁ በዚሁ ልበላችሁ። እና በቃ ያው ሌላ ለዛሬ እንግዲህ ልናገር የመጣሁት ይሄንን ነበረ እና እኔ በዚሁ ላስተላልፍ የምፈልገው በቃ እንግዲህ ሌላ ነገር ማለት አልፈልግም። እንግዲህ ኦሼ ትዳሩን ፈልጎ አክብሮ ሴት ልጅ ነኝ አክብሮኝ ወደ ቤተሰቦች ሽማግሌ ልኮ እንድታረቀው ማድረግ ይችል ነበር። ነገር ግን እሱ እኔ እንድታረቀው ስላልፈለገ ከሱ ጋር እንደሆን ስላልፈለገ በዱላ ያኔ በግድ ከቤት አስወጥቶኝ ድጋሚ ደግሞ ዛሬ በዱላ እንድገባለት ፈልጎ ከነበር እኔ ደግሞ አላረገውም። ገባ? ክብር ያለኝ ሴት ነኝ እኔ። በዱላ እንዳስወጣኝ በዱላ ወደ ቤት መመለስ አይደለም። ገባ? ለሰው ስትል ሊመታኝ ለሰው ስትል ነው እንደዛ ያደረከኝ። እኔ ጋር ጥፋት ቢኖር ኖሮ ችግር አልነበረውም። ገባ? እርቅ ለማስፈን ብትሞክር ኖሮ ከኔ ጋር መታረቅ ብትሞክር ኖሮ ሽማግሌ ብትልክ ኖሮ፣ ምክንያቱም አንተ ውስጥ ያለው እልህ ነው። ገባ? እልህ ነው። ከኔ ጋር ፍክክር ነው ያስከው፣ ከኔ ጋር መፎካከር ነው ያስከው። ገባ? ሌላ ነገር አይደለም ያስከው። እና በቃ ማለት ከባድ ነው። እንግዲህ ከኔ ጋር ፍክክር ይዘህ ከሆነ እዚህ ነገር ውስጥ የገባው ትችላለህ። የፍክክር ቤት ሳይዘጋ ያድራል ይባላል እና እንደዛው ያንተም ነገር እንደዛው እንዳይሆን እሰጋልሃለሁ። ገባ? እና እኔ እንደተመቸ ነው የምለው፣ ደስ እንዳለ። እስኪ ካዋጣ ከሆነ ካወጣ ይሄ ነገር እንኳን ደስ ያለ ያርግልህ፣ አግባ፣ ችግር የለውም። ግን ኦሼ አንተ እውነት አስበህበት ይችል ልጅ ልታገባት ፈልጋል ከሆነ አላማ መቼም ቢሆን አይሳካልም። መቼም ልንገር ኦሼ አታገባም። እኔ በህይወት ቆሜ እስካለው ድረስ አንተ አታገባም፣ ሚስት አታገባም። ልንገርህ እኔ ይሄው ጭራሹን እንጂ ልታገባት ነው። ያው ያርግልህ፣ አግባት። ግን አታገባትም። አትልፋ ኦሼ፣ አትታገል፣ አታገባትም፣ አታገኛትም። በቃ
እኔ ደግሞ የልብ በማታስበው መንገድ ነው መጥቼ ማጠቃ። ቡኔ እንዴት እንደዚህ ልታረግ አትችልም በምትለው በማታስበኝ መንገድ ነው ማጠቃ። ገባ? መቼም ቢሆን በእኔ ህይወት እንደተጫወትክ አትቀርም። እኔም በአንተ ህይወት እንደተጫወትክብኝ እጫወትብሃለሁ። እኔ በህይወት እያለሁ ደግሞ አንተ ትዳር አትይዝም። ገባ? በቃ እንግዲህ ያው እኔ ሌላ ነገር መናገር አልፈልግም። ከዚህ በላይ ስለ ሰው መጥፎነት መናገር አልፈልግም እና በቃ ሌላ ነገር ማለት አልፈልግም። ብዙ ነገር ማውራትም አልፈልግም፣ መናገርም አልፈልግም። ምክንያቱም አወራሁንስ ደከመኝ፣ አስጠላኝ። ገባ? ሆሼ ስለአንተ በቃ ሰለቸኝ። አሁንስ ደከመኝ አሁን እና በቃ እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።